ለሀብት ዱዓ ማያረግ ይሳካው ባይሳካው በተቀበሩት በቀብር አጠገብ በጫማ አትሄዱ የሚባልበት ሰው እንትን ቀብር አውቃለሁ። እንዴት እንዲያከበሩት አላየችም? ታጥሮ ተከብሮ ዙሪያውን ታጥሮ ተከብሮ ነው። እንግዲህ እኛ ቀብር ማክበር የሚለው ሽርኩን ቀብር ዘይሩ ተብለን ወደ ቀብር ገባን። ስንገባ እኛ ጋር የነበሩት ትላልቅ ሰዎች አላህ ሱብሓነሁ ወተዓላን ለምኑ የማይሳካለት የለም ሸርጡ ካልተሟላ ካልሆነ በስተቀር በእነሱ በኩል ታልሄድ በትላልቅ ሰዎች በኩል ታልሄድ በስተቀር አላህ አይሰማንም የሚል ሰው ብዙ ነው። ሩቅ ወይም ደንቆሮ አይደለም የምትጠሩት፣ አብሯቸው ነው ያለው። ጉረሯቸው ውስጥ የሚላጥ መጮህ አያስፈልግም። السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يتكبراتشو في أفريكا تي في يبينات بروغرام تكتاتيوش زاريم مشايخوچاچين አብረውናሉ ሼክ ሰዒድ አህመድ ሙስጠፋ ሼክ መሐመድ ሐሰን ፈድሉ እኔም ጓደኛቸው አብሬ ከናንተ ጋራ ትንሽ ሱረቱል በቀራ ከ186ኛው አንቀጽ ላይ ተነስተን የሚቀጥሉትን አያዎችን እናያለን። አላህ Subhanahu Wa Ta'ala ያው በጾም ሂደት ላይ ነው ያለነው። ጾም ጋራ ተዛምዶ ያላቸውን ነገሮች ያነሳል። ወይዛ ሰአለከ ኢባዲ አኒ ባሮች ስለኔ ሲጠይቁ ይላል ነብዩ ነው የሚያናግረው። ረሱላህ ኢዛ ሰአለከ ኢባዲ አኒ አቀሪቡን ረቡና ፈኑናጂ አንበኢዱ ፈኑናዲ ብለው ሊጠይቁ ይችላሉ አለ። ለዚህ ጥያቄ ለእኔ ሐውለው አንተ እንዳትመልስ ይላቸዋል። ሱብሃንአላህ። እና እንግዲህ ሰሃቦች ብዙ ጊዜ ቀሪበ ለአዲ ስለሆኑ በተለይ ስለ አላህ የሆነ ነገር ሁሉ ጊዜ ይጠይቃሉ። እና ጮኸን ተጠራ ነው ሩቅ ያለ ሰው ነው ጮኸ የሚጠራው፣ በቅርብ ያለ ሰው ደግሞ ሹክ ሹክ ነው የሚባለው። እና እንዴት ነው አላህ ማአኩም ተተባለ ያው አብሮን አለ ባናየው በምስጢር ብንነግረው፣ ወይም ደግሞ ያው እንደማናየው እንደ ሩቅ ከሆነ ደግሞ ጮኸን ማንኛውን እንጠቀም የሚል ጥያቄ እንደሚያነሱ ገና ሳይጠይቁ ሊጠይቁ ነው ብሎ ይነግራቸዋል። እንደ አይነት ጥያቄ ሊያመጡ ነው። ይሄ ጥያቄ ሲመጣ ለእኔ ተሐውለዋል ጥያቄውን ይላቸዋል። እንዳትመልስ ኢዛ ሰአለከ አኒ ኢባዲ አኒ ፈኢኒ ቀሪብ ቁል ለሁም አላለም። እዚህ ላይ ፈኢኒ ቀሪብ ሙባሸረተን ጥያቄው ሲቀርብ ቀጥታን ይመልሰዋለሁኝ ብሏቸዋል። ወዲያውኑ ጥያቄውን እንደጠየቁ ፈኢኒ ቀሪብ አያቱ ወረደ። የቁሉላህ ፈኢኒ ቀሪብ እኔ ቅርብ ነኝ ለእናንተ ብሏል፣ አታዩኝም እንጂ። ኡጂቡ ዳዕወተ ዳዒ ቅርብ ከመሆን የተነሳ የተጣሪን ጥሪ በቅርብ ሰማለሁኝ። ኢዛ ደአኒ በሚጠራይ ጊዜ ፈሊየስተጂቡ ሊ ስለዚህ ድምፁን ከፍ አድርጎ መጥራት ወይም ማንሾካሾክ ሳይሆን ጉዳዩ እናንተ እንዲሰማችሁ ሁናችሁ ጥሩኝ። የእናንተ ጸባይ ነው የሚያቀርበኝም የሚያርቀኝም። ፈሊየስተጂቡ ሊ እነሱ መጀመሪያ የኔን ጥሪ ይስሙ። ወደ እስላም ጠርቻቸዋለሁኝ፣ እሺ ሰሚዕና ወአጧዕና አስለምና ይበሉ። ያዘዝኳቸውን እሺ ብለው ይስሩ፣ የከለከልኳቸውን ይከልከሉ። ያ ከሆነ ቅርብ ነኝ፣ በቃ መጮህ አያስፈልግም። እርበዑ አላ አንፉሲኩም አሉ ፈኢነኩም ላ ተድዑነ አሰመ ወላ በዒደ ሩቅ ወይም ደንቆሮ አይደለም የምትጠሩት፣ አብሯቸው ነው ያለው። ጉረሯቸው ውስጥ የሚላጥ መጮህ አያስፈልግም። ዋናው ግን አላህ እንዲሰማችሁ ከሆነ አላህ ሱብሓነሁ እንተንሱሩላህ እንሱርኩም እንዳለው ስሙኝ ልስማችሁ ነው እያለ ያለው። ድርድር እናንተ ስሙኝ የምለውን የኔን ጥሪ አክብሩ፣ እኔም እናንተን ጥሪ አከብራለሁ እንጂ መጮህ እና እንትን አይደለም ጉዳዩ። ወሊኡሚኑ ቢ ወሊየስተሚሩ አላ ኢማን በኢማን ላይ ደግሞ ይጽኑ። በምላስ ብቻ አይደለም እምነትና ተግባራዊ አድርገው እምነቱን ያረጋግጡት። የኔ አዘዝኳቸው ቦታ ይገኙ። ያ ከሆነ በፈለገው አሊሙን ቢዛቲ ሱዱር እንኳን በድምጽ ቀርቶ በደረት የልብ ትርታውን አውቃለሁኝ። ለአለሁም ይርሽዱን እና ይወፈቁነ ኢላ ማ ዩሪዱን
የሚፈልጉትን ነገር ለማግኘትና ለስኬት ለመብቃት ከፈለጉ በዚህ መልክ ይቅረቡኝ፣ እኔ ቅርብ ነኝ እሰማለሁኝ ይላል ማለት ነው። ይህም እንግዲህ አላህ ሱብሓነሁ ወተዓላ ያው በእውቀቱ በእንክብካቤው በህክማው አብሮን ነው፣ ከሁሉም ጋር ነው ማለት ነው። ለወዳጆቹ ደግሞ የበለጠ ቅርብ ነው። ጥላት እኮ ቢቀርብም ሩቅ ነው፣ ያው እየሰማ እንዳልሰማ ይሆን። አላህ ግን ሱብሓነሁ ወተዓላ ለወዳጆቹ የእሱን ፍቃድ ለሚያከብሩና ጥሪውን ለሚሰሙ እሱ ደግሞ የበለጠ ቅርብ ነው። መን ተቀረበ ኢለየ ሽብረን ተቀረብቱ ኢለይ ዚራአን እንዳለው ሐዲስ አልቁርስ። በዚህ መልክ መልስ ሰጠ አላህ ሱብሓነሁ ወተዓላ። እዚህ ላይ ሙናሰባው ጾም ጋር ተያይዞ የመጣው ምንድን ነው? ጾም አንድ ሰው ራሱን አሸንፎ ሰይጣንን ተቋቁሞ እየራበው እየጠማው ፍላጎቱን እየገታ እንትን ሲል ወደ ጌታ ቀርቧል ማለት ነው። ስለዚህ በጾም ጊዜ የምታደርጉት ዱዓ ከሌላ ጊዜ የበለጠ ተሰሚነት አለው ማለትን የመጠቆም ነው ማለት ነው። እስቲጃበተ ዱዓ ረመዳን ተወቃ ነው የበለጠ ማለት ነው። እና በዚህ መልክ ጾም ጋራ ዱዓንም አትርሱ ነው ዋናው ነገር። ወደ አላህ ከሚያቀርቡትና የእስቲጃባ በር ከሚከፍቱት ስራዎች አንዱና ዋነኛው ጾም ነውና በዛ ጊዜ ጾማችሁን ስትጾሙ እናንተም ደግሞ ለእኔ ብላችሁ እየተቸገራችሁ እኔ ደግሞ የእናንተን ጉዳይ የማላወጣበት ምክንያት የለም፣ በዛ ሰዓት ጠይቁኝ ይላል ማለት ነው። እሺ ሼህ ኢዛ ሰአለከ ዒባዲ ላይ እንዳሉት ሼህ እንዳነሱት ስለ ጾም እያወራ ነው ያለው። አሁንም ቀጥሎ ወደ ጾም ሁክም ነው የሚመለሰው። መሀል ላይ ዱዓ ተነሳ። ደግሞ የሚገርመው ሰዎች ስለሱ እንደሚጠይቁ በተለይ ዱዓ ሲያደርጉ ሰዎች ለሌላው ለዒባዳው ለሌላው ነገር ዝም ብለው ይቀጥሉ ይችላሉ። የዱዓ ጉዳይ በጣም ያሳስባቸዋልና ከይፍያውን ዝርዝሩን ሁሉ እንደሚጠይቁ እንዴት አድርገን ብንለምነው ነው የሚሰማን ያሉ ይመስላል። ቢስሚላህ ራህማን ራሂም። እንግዲህ ሙናሰባውንም ተነግረዋል። ጦም ትልቅ ኢባዳ ስለሆነ ጦም የጦመ ሰው ወደ አላህ የቀረበ ነውና ተጦም በኋላ ዱዓ ማድረግ አስፈላጊ ስለሆነ ነው ተብሏል። እውነት ነው። ግን እዚህ መናገር የምፈልገው ተዚህ የምንረዳው አላህን በቀጥታ ማንኛውም ሰው መለመን እንደሚችል ጠቁሞናል። እኛ ግን አሁን በሀገራችን በማንኛውም ዓለም ላይ ትላልቅ ሰዎች በእነሱ በኩል ታልሄድ በትላልቅ ሰዎች በኩል ታልሄድ በስተቀር አላህ አይሰማንም የሚል ሰው ብዙ ነው። ይሄን እምነት ስላለ ነው ተወሱል የሚበዛው እስቲጋፋ የሚበዛው። እኛ በቀጥታ ወደ አላህ መድረስ አንችልም ዋሲጧት አላደረግን የሚል እምነት ስላለ ነው። ይሄን የሚቃረን ይመስለኛል። ኢባዲ ነው ያለው እሱ ከሌ አላለም። ባሮቼ ተኔ ይጠይቁሃል። ዓሲዎችም ኢባዲ ይባላሉ። ዓሲም ቢሆን ኢባዲ ነው። አሁን እዚህ ላይ ሙራዱ ልዩ ባሮቹ አይደለም የፈለገው ፍጡሩ ሁላ ነው። አንዳንድ ጊዜ ኢዳፋው ለተሽሪፍ ነው ብሎ ልዩ ባሮች የሚባሉ አሉ። ኢባዱ ረህማን ይላል ምስል እዛ ላይ ለየት ያሉ ባሮች ናቸው። እዚህ ግን ፍጡር ማለት ነው። ወንጀለኛውም ይገባል። የጨነቃቸውማ መሆኑን እኮ የሚያሳየው አቀሪቡን ፈኑናጂህ አንበዒዱን ፈኑናዲህ ብሎ መጨነቃቸው የትኛው መንገድ እንሂድ ነው እኮ ያሉ። እሱን ጠይቁልንም እኮ አላሉ። ይሄ ነው እኮ እኔ እዚህ ነው እቺን ማንሳት ፈልጌ ነበር። እንደዚህ ነው እኮ እሱንም ጠይቁልኝ አላሉ። አንቱ ጠይቁልን አላሉ። ራሳችሁ ሊጠይቁ እንደፈለጉ ያመለክታል። ግን ስንጠይቅ እንዴት አድርገን ጠይቀው ነው ያሉት። እንጩህ ወይ ንቀስ እንበል ነው ያሉት እንጂ ራሳቸው እንደሚጠይቁ ገብቷቸዋል። መጀን አላሉ። ስለዚህ መጀን አላሉም። አሁን እኛ የምንቸገረው እዚህ ላይ ነው። ይችን አያት ስንፈስር በደንብ አብራርተን ዳዕዋ ስናደርግ ህዝባችን ወደ አላህ እንዲመለስ በቀጥታ ወንድም ሴትም ዓሊምም ጃሂልም አላህን ቢለምነው እንደሚቀበለው ማስተማር አለብን። አላህ የማይወደው ሽርክ ነው እንጂ እኔን ለምን ጠየቃችሁኝ የሚል ጌታ አይደለም። እንደውም ሳይጠይቁት ኩል ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله አስረፉ ብሎ ሱብሃንአላህ አስረፉ على انفسهم ወማ
መጠን አልፎ የሄደው በቃ አጉራ ዘለሉ እንኳ ቢሆን ማንም አይከለክለውም። ዝሙት የሚሰራ የነበረው ከምር የሚጠጣ የነበረው ሰው ሲገል የነበረው ሰው ሲገል የነበረው ያለ አግባብ ሰው ሲገል የኖረውን ላተቀናውጡ ቢራህመት ደግሞ አንተ መቶ ሰው ገሎ የለም እንደ ሰው ታዲያ ተማረ መቶ አሁንማ በሺ የሚገሉ ሞልተዋል። አሁን በሺ የሚገሉ ሞልተዋል። እነዚህ እንኳን ቢመለሱ አላህ ይምራቸው ተጠየቁት ማለት ነው። ስለዚህ ብዙዎቻችን ይሄ ባህሪ ያለብን ሾሆቹ ታልጠየቁ በስተቀር እኛ ብንጠይቅ አይቀበለንም። እርግጥ ተኔ የተሻለ ነው እሱ ኢባዳ ያለው ብለን ባጠገባችን ታለ ሩቅ ታልሆነ እኔም ዱዓ ያረኩ አንተም ዱዓ አድርግልኝ ቢባል እርዱኝ ይላል እርዱኝ ችግር አልነበረውም። ግን የሌለውን እዛ አካባቢ የሌለውን የሞተውን ዝም ብሎ የሞተው ሰው ካለ ይበልጥ ይሰማኛል አላህ ይበልጥ ይሰማኛል ቀዩሙ الذي لا يموت ولا يفوت ተሱ ይበልጥ እንዲያውም እሱ ይሰማኛል ብሎ እንዴት ነው የሚያደርገው? ይሄ በጣም ከባድ ነው እኮ ሱብሃንአላህ። ዶሪህ ላይ ያላያችሁ እንደሆነ እንጂ ዶሪህ ላይ እኮ ሲሄደው የሚያደርጉትን ብታው ሶላት ላይ እንደዛ ሁሹ የላቸው አይኖራቸው። እንዴት አድርጎ ቀኝ እጅ እኔ እና እሳቸው ባለንበት እኮ ነገሌ አይባልም እንጂ አብረን የሆነ ቦታ ሄደን ወደ ቀብር ገባን። ቀብር ዘይሩ ተብለን ወደ ቀብር ገባን። ስንገባ እኛ ጋር የነበሩት ትላልቅ ሰዎች ቀኝ እጃቸውን አወጡ፣ ደነገጡ፣ አንገታቸው እንደዚህ አሉ። እንዴ ምንድነው የሚደረገው? መጀመሪያ በጫማ አትግቡ ተባልን። ኧረ በጫማ ነው የምንገባው እኛ ምናምን ብለን ገባን። ማለት ነገር ነው ያየነው። እና ልምዱ ከዚህ ሸኽ ነው ከምንለው ራሱ ዚያረተል ቁቡር ሲደረግ ወደ አላህ ሶላት ሲገባ ከሚደረገው ኹሹዕ የበለጠ ነው። ሰው ያንን እንኳን ልምደው ነው። እነዚህ አይተው ነው እኮ እኔ በግር በተቀበሩት በቀብር አጠገብ በጫማ አትሄዱ የሚባልበት ሰው እንትን ቀብር አውቃለሁ። ጫማ ተወልቆ ቀብሩን ቦታ ሲታለፍ እንደገና ጫማ ይገባል። ከዚያ በጃጅ ከብቶቹ ግን እንደፈለጉ እየሸኑ ያሩ በዚያው አጠገቡ ያልፋሉ። እኛ ያንን ረግጠን እስማ ዙር ናቸው እኛ ስረግጠን አልፈን መጠበቅ አለባቸው ነበር። ታዲያ ከብቶቹን እኮ መጠበቅ ነበረባቸው። አሁን እዛ ሀገር ቀብር ያከብራል ይባላል አይደለም? ቀብር አያከብርም። የሚያከብሩት ሽርኩ ላይ ነው እንጂ ሌላውን ሰው እኮ ከብት አርየ ተራበስ እንት እየተሸናበት ያን ወልይ ነው ብሎ የሚያምኑበትን ሰው ብቻ ነው። ቀብሩን በሙሉ አላከበሩትም። ቀብር ማክበር ማለት ያረጋገጠው ሰው እንዳይረግጠው ማድረግ ሽንት እንዳይሸናበት ማድረግ ነው። አሁን ሱዑዲያ ሁላችንም አይተናል እንዴት እንዲያከብሩት አላያችሁ? ታጥሮ ተከብሮ ዙሪያውን ታጥሮ ተከብሮ ነው። ግን የኛ ቀብር ማክበር የሚለው ሽርኩን ነው። አሁን ሰዎችን ቀብር ወልይ ያዋርድ ያሉ ምናምን ነው የሚሉት። እነሱ አላህን እንገዛ ስላሉ ነው እንጂ ቀብራቸውን በደንብ አክብረው ነው የያዙት። እና ተዝም ምንድነው ማለት እንዴት ነው እንደው اجيب دعوه الداعي اذا دعاني دعاء አስፈላጊ ነው ሙሂም ነው። አው ዱዓ ሙሂም ነው። ኢባዳ እኮ ነው الدعاء ኢባዳ። وقال ربكم ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم داخرين. سبحان الله ዱዓ አላረግም ማለት እኮ استغناء عن الله ነው። እኔ ሁሉ ነገር እችለዋለሁኝ አልፈልገውም ማለት ይመስላል። እኛ ደግሞ ምን እንችለው ነገር የለም። ምን ቸግሮኝ ጫማህ ቢበጠስብህ እንኳን ዱዓ አርግ ብለው ነብዩ አለይሂ ሰላቱ ሱብሃንአላህ እሱ ታላስተካከለው አይስተካከለው። فليستجيبوا لي شرط فليستجيبوا لي وليؤمنوا بي استجابه ማለት ምን ማለት ነው? ሰውየው ለአላህ ታዘዘ ምንለው እሺ አለ የአላህን ትእዛዝ አከበረ። وما دعاء الكافرين الا في ضلال ነገር ነው። አዎ ያማ ኢስቲጃባ የሚለው ኢምቲታሉል አምርና ኢጅቲናቡን ነሂ ነው። እኔ ያዘዝኳችሁን ፈጽሙ፣ እኔ የከለከልኳችሁን ተከልከሉ። እኔ ደግሞ ከዛ በኋላ ስትለምኑኝ ደግሞ እሰማቸዋለሁ፣ አጠፋውን እሰጣለሁ እያለ ነው። ሸርጡ ካልተሟላ ዱዓው ፋይዳ የለውም። አንዳንድ ጊዜ ሰዎች እዚህ ላይ ዱዓ ያደርጋል ሰው እንግዲህ የሚችለውን ያው አርጋለሁ ብሎ ግን ዱዓ የሚያደርገው ልጅ አግብቶ እንዲወልድ ብሎ ወይ ሀብታም እንዲሆን ብሎ ነው የሚያደርገው። አይሆንለትም። ቁርአን ደግሞ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ብሏል። ኡጂቡ ነው ምንድነው እሱ?
ለዚህ ላይ እንግዲህ ዑለማዎች የሚሉት አለ ነብያችንም ይዘው ነው አንዳንድ ዱዓ ሲደረግ አላህ ኢስቲጃባ ተቀበለው የሚባለው በብዙ አይነት ነው የሚሉት። አንዳንድ ጊዜ አሁን እንዳልኩት የጠየቀውን የሚያደርግለትም አለ ያንኑ ዛቱ። አንዳንዱ ደግሞ የጠየቀውን ትቶ ሌላ ነገር ይሰጠዋል። ለሱ የሚበጀው ያ ነው ብሎ ነው ማለት ነው። ወይ በላእ ሊመጣበት ታስቦ ነበር፣ ያን በላእ ደግሞ ይመልስለታል። ያ መመለሱ የለመነውን ነገር ተሚቀበል ተሚሰጠው ያ በላእ መመለሱ ይሻላል ብሎ ነው ይላሉ። ወይም ደግሞ በአኺራ የሚያደርገው ማለት አኺራው ይሻላል ብሎ ነው ብሎ በዚህ ሁሉ መልስ አድርገዋል። ሌላው ደግሞ ሹሩጥም ተደርጓል። ሹሩጦች ለኢስቲጃባ ተቀምጠዋል። እነዛ አልተሟሉ ይሆናል። ሐላል መብላትም አንድ ሸርጥ ነው ተብሎ ነብያችን ምንድን ነው ያሉት? አረጁን እንተነ ثم ذكر الرجل ብሎ يطيل السفر أغبر أشعث أغبر يقول يا ربي قالوا ومأكله حرام ومطعمه ومشربه حرام وملبسه حرام وغذي بالحرام فأنا يستجاب له الله ይሄም በሩን ዘግቶታል። በገዛ እጁ ነው የዘጋው ማለት ነው። ይህ አባባል ላይ ለምሳሌ ሰው ሁሉ ሰው የሚስማማበት ሀብታም መሆን ነው። ለሀብት ዱዓ የማያደርግ የለም ይሳካው ባይሳካው። ስለዚህ ሀብታም እድሜ ልኩን ሀብታም ለመሆን ዱዓ ሳያደርግ ሀብታም ሳይሆን ይሞታል። ምንድን ነው እና አላህ ሱብሓነሁ ወተዓላ አንደኛ ሀብት ጥጉያን ጋር ነው የሚመጣው። ጥጉያን ሁልጊዜ ጥጋበኛ ወደ ሽሩር ነው። ስለዚህ ያን ነገር ቢሰጠው ዲኑን የሚያጣበት ሁኔታ ይኖራል። ለምሳሌ ሀብታም ለመሆን ሁሉ ሰው ይጣጣራል፣ ይለምናል በየጊዜው። እሱ ሀብታም ሆኖ በዛ ሀብት በልቶ ጠጥቶ አጊጦ ተውቦ ሊኖር ተደስቶ ነው የሚፈልገው። አላህ ግን ሱብሓነሁ ወተዓላ ሰውዬ ገና 80 ዓመት ነው የሚጠብቀው እድሜው አይደለም። የዛሬ ሳምንት እንደሚሞት ያውቃል። 8 ቀን ነው የቀረው 80 ዓመት። ስለዚህ በዛ ሰዓት ያለውን ነገር ቢያደርግለት ተጠቀመ? ምን ፋይዳ አለው? ግን በዛ ፈንታ አላህ የብኒ ለሁ በይተን ፊል ጀና እዛኛው ቦታ አላሰበው ቦታ ላይ ተሰርቶለታል። በቅርብ ሊሄድ ነውና እዛ ጫጉላለው ማለት ነው። እዚህ ቢመጣ ግን ኸሳራ ነው። እሱ ሲመጣ ሰውየው ትቶ ሊሄድ ነው ማለት ነው። እና የደኺሩ ለሁ የሚለው ትልቅ አብዛኛው እንትን ነው። አንዳንድ ደግሞ ያው ዱንያም ሁልጊዜ እነላህ ዩዕጢ ዱንያ ሊመን አሐበሁ ወሊመን አብገደሁ ወላ ዩዕጢ ዲነ ኢላ ሊመን አሐበሁ ይላል። ዱንያም ወርካሽ ዕቃ ስለሆነች ጀናሐ በዑዷ ናት፣ ውድ ደቂቃ ናት። እንዲያው አንተ አንዲት ፍሬ እንትን ሀዲያ ብለህ ትሰጣለህ እንደ ለሰው የተናቀ ነገር ምንም ቂማ የሌለው ነገር። ግን ዲን ከሆነ ውድ ዕቃ ስለሆነ ለወዳጅ ብቻ ነው የሚሰጠው። ያቺ ነገር ሰው ደግሞ የሚያተኩረው ዱንያ ላይ ነው። በዱንያ ያችን ነገር የተንሰፈሰፈላትን ነገር ካገኘ ይችሉ ደካማ ኢማኑን ደግሞ ታሳጠዋለች እሱ ማለት ነው። ይችሉ ኢማኑን ታሳጠዋለች። ጀማዓ ማያመልጥ የነበረው አቡል ሶፍ የነበረው ታያለች። ዘወር ብላችሁ መስጂድ ላይ ስታዩ ሀብታም ታገኛላችሁ? ሶፍ ላይ አበደን አይገኝም ሀብታም። እንዲያው ሳት ብሎት እንኳ ተመጣ ወደ አሰላሙ አለይኩም ስትል ሲሄድ ነው የምታየው። ሁለተኛው ምንዚህ እንዳሰላመተው አይታወቅም። ትንሽ ስራ ያለው ሰው ማለት ነው። ሚስኪኑ ነው እዛ ቁጭ ብሎ አዝካሩን ብሎ ቢሰጠው ያ ሚስኪን ራሱ እንደዛ ነው የሚሄደው ማለት ነው። ይህንን እንግዲህ አላህ ሱብሓነሁ ወተዓላ ሕክማ ነውና ለእያንዳንዱ መካካሻ አድርጎልታል። ዱንያ የተሰጡት ያው በዱንያቸው፣ እነዚህ ደግሞ ሚስኪኖቹ ካሳ አላህ እያዘጋጀላቸው ስለሆነ ያን ነገር ዱንያ ቢሰጣቸው ማርሽ ይቀይራሉ ማለት ነው። መጥታ ወደዛ ነው የሚሮጡት እነሱ። ስለዚህ እኛ ዱዓ ላይ ታዘናል፣ ዱዓችን እናደርጋለን ማለት አይደለም። ይሄን ነው ማወቅ ያለብን። ብዙ ጊዜ ሰዎች ያልነው ካልሆነ ዱዓችን አልተሳካም ብለው ስለሚያልቁ ሁለተኛ ሶስተኛ ዱዓ እናደርግም። ምክንያቱም ለምን ነው እምቢ ያለን ነገር። ሌላው ደግሞ መሰልቸት አያስፈልግም። አላህ አንዳንዶቹ ከአላህ ጋር ጥያቄ ሲያበዙ የሚበዛበት የሚመስላቸዋል። ይታዘበኛል፣ ይህንን ያህል ሳልጠይቀውም ይበዛበታል። አላህ ሲደጋግሙት እንዲህ አላህስ ምን ይለኝ ይላሉ ሰዎች። በማብዛታችን እንደውም ይወደናል ነው፣ ይደሰታል። አላህ ሱብሓነሁ ወተዓላን
ለምኖ የማይሳካለት የለም ሸርጡ ካልተሟላ ካልሆነ በስተቀር ሸርጡ የተሟላ ዱዓን አላህ ይቀበላል አላህ የተቀበለው ዱዓ ደግሞ ወይ ለዱንያችን ወይ ለአኺራችን ሆኗል እኛ ለዱንያ ብለናል ቅድም ሼክ እንዳሉት ለአኺራው የሚበልጠው ነው ተብሎ የተዘጋጀለት ሊሆን ይችላል ስለዚህ ዱዓ አብዙ ነው ረመዳን ላይ ጾም ላይ የረመዳን የግድ ጾም ማለት አይደለም የሌላውም ጾም ቢሆን ከዱዓ ጋራ ጾም ቅርብ ግንኙነት ያለው መሆኑን የሚያስተምራል ነው ያሉን ሸሆቻችንና እነዚህ وحل لكم ليلة الصيام الرفث استشوچ مرحبا አሁንም ያው ከጾም ጋራ የተያዙ አህካሞች ናቸው እንግዲህ ጾም የተለያዩ ሙሽተሃያት ሰዎች የሚፈልጓቸውና የሚጓጉላቸው ነገሮች መታቀብ እና ለአላህ ራሱን ማስገዛት የሚል ነው ከዚህ ጋር ተያይዞ ያው አወለ እስላም ላይ ጾም እንደታዘዘ ግንኙነትም ልክ እንደ ምግብ ተከልክሎ ነበር በረመዳን ግንኙነት እንዳይደረግ ተደርጎ ነበር ማለት ነው እና ጾም ውሎ ካፈጠረ በኋላ ከምኝታ በፊት መብላት መጠጣት ይቻላል እንቅልፍ ተወሰደው ግን መብላት መጠጣትም አይቻልም ነበር የሚቀጥለው ቀን ይሻገራል ማለት ነው በዚህ ሁኔታ ላይ መጀመሪያ ተፈተኑ ግንኙነትም እንደዛው ያው ልክ እንደ ምግቡ እስካልተኛ ድረስ ይቻል ነበር ከተኛ በኋላ ግን አይቻልም በዚህ ሁኔታ ያሉ ያው አጋጣሚ ነገር ሆነና የሆነ ግለሰብ ሊሳሳት ነው ማለት ነው وحل لكم ليلة الصيام الرفث إلى نسائكم በጾም ግዚያት በሌሊቱ ክፍለ ጊዜ ወደ ሴቶቻችሁ ጎራ ማለት ተፈቀደላችሁ ይላል እና መጀመሪያ አይፈቀድም ነበር በዛ ሰዓት የሚጦመው ቀን ነው ሌሊትም ጭምር ክልክል ነበር መጀመሪያ አካባቢ ላይ ማለት ነው አሁን ግን ተሳሳተ ሰውየው ሲሳሳት ራሱን ሷሃቦች ግልጽ ናቸው ተጥቃጋጥማቸው መተው ራሳቸውን ያጋልጣሉ ተናገሩ ወሂ ሳይቀድመን ነው የሚሉት ያኔ አላህ Subhanahu Wa Ta'ala ችግሩን ተረዳላቸውና በቃ ይሄ ነገር ከብዷቸዋል ማለት ነው ወጃአለ ለኩም ፊ ዲን ሐረጅ እንዳለው አሁንም ይሄ ነገር ወር ሙሉ እንግዲህ ተተኛ በኋላ መነሳትና ግናኘት ይቻልም ከተባለ አዳጋሽ መሆኑን ተገንዝቦላቸው ወደ ሴቶቻችሁ ጎራ ማለት ይችላልላችሁ በሌሊት እስከሆነ ድረስ በቀን ያው የታወቀ ነው ልክ እንደ ምግቡ ክልክል ነው ሌሊት ከሆነ ግን ተንቅልፍ በፊትም ሆነ ተንቅልፍ በኋላ ወደ ባለቤቱ ጎራ ማለት ይቻላል ተፈቀደ ያላል ምክንያቱም ሁነ ሊባሱን ለኩም እነሱ ሴቶቻችሁ የእናንተ አልባሳት ናቸው ወአንቱም ሊባሱን ነው እናንተም ለነሱ አልባሳት ናቸው ልብስና ተለባሽ ሊለያይ አይገባም ተና ህክማው እንግዲህ አንድ ሰው ራቆት ግን አይባልም ልብሱ ደግሞ ታለበስከው ምንም ትርጉም አለው ልብሱም ጥቅሙ ቀረ ማለት ነው ስለዚህ የባልና የሚስትን አላቃ ግንኙነት እንደ ልብስና እንደ ለባሽ አደረገው ማለት ወትሮውን ማይለያይ ነገር ነው የተለያየውና ችግር የለውም ማለት ነው علم الله أنكم كنتم تختانون أنفسكم ማለት እናንተ በዚህ ነገር ታዛችኋል ማስጠንቀቂያ ተሰጥቷችኋል ግን ራሳችሁን ትሸውዱ ነበር ያው እኔ እንደማላያችሁ እንደማላቀባችሁ እንደዚህ የምትወሳለቱ እንደነበራችሁ ተደርሶባችኋል አለ እና ስለዚህ ጥፋተኞች ናችሁ መቀጣት አለባችሁ በማለት ፈንታ ረህሙን ራሂምን አይከብዶባችሁ ነው ምንም አይፈረድባችሁም ልብስና ለባሽ ወትሮውን ሲለያያል እንዴ እና ተፈቅዷል ካሁን በኋላ አለ እና ፈረጃ መጣ ማለት ነው አንዳንድ ጊዜ ስተት በሷሃቦች ሚሳሳሱ ነገር ፈረጃ ያመጣል ብዙ ጊዜ ከበድ ያለችው ነገር ላይ እነሱ ሲቁነጠነጡ አይቺ ነገር እንግዲያስ ትሻሻልላችሁ ይባላል ወትሮ ሳያውቀው ቀርቶ አይደለም ለመፈተን ነው ወትሮም ያውቃል እንደዛ አይነት ችግር እንደሚመጣ ያውቃል ሩኽሳ እንደመሰጣት እንዳለባቸው ያውቃል ግን ሞክሩት ነው ፈተናው የምትችለውን ያህል ሞክረህ ሲያቅትህ ማሻሻያ ይሰጣል ነው የሚለው አላህ Subhanahu Wa Ta'ala ተቸግሮ ደግሞ መፍትሄ የተሰጠው ሰው በጣም ነው ሲያመሰግን የሚኖረው በጣም ሁሉ ጊዜ እና እነዚህ እንግዲህ የዚህ አይነት ስተት አጋጥሟቸው ራሳቸውን አጋልጠው
ጥያቄ የሚያቀርቡ ሷሃቦች ባለውለታ ናቸው ለኡመቱ። ምክንያቱም ባይሳሳቱ ኑሮ ይሄ ነገር ይቀጥል ነበር ማለት ነው። እና ለዓሊመ አላህ አነኩም ዕልመ ዙሁር ማለት ነው። ወትሮም አላህ ዓሊሙል ገይቢ ወሸሃዳ ነው፣ የታወቀ ነገር ነው። ግን አሁን በተጨባጭ እናንተ የማትችሉት መሆኑ ተረጋገጠ ማለት ነው። ኩንቱም ተኽታኑና አንፉሰኩም ፈታበ አለይኩም ረጃ አንኩም ማለት አን ተሽዲድ አጥብቆባችኋልና ከዚህ ተጠበቀው ድንጋጌ ወደ ለስላሳው ተመለሰላችሁ። ወአፈ አንኩም ያለፈውንም ስህተት ይቅር አላችኋል። ያለፈውንም እንግዲህ ያስጠይቅ ነበረ፣ ግን ተረድቻችኋለሁኝና ይቅር ብያችኋለሁ። ፈልአን ቢዳየተ ሚነል አን ከአሁን ጀምሮ ፈአባሽሩሁን ባለቤቶቻችሁ ጋር በሌሊት መገናኘት ትችላላችሁ። ወብተጉ ማ ከተበ ላሁ ለኩም ስትገናኙ ግን ጊዜያዊ ፍላጎታችሁን ማርካት ብቻ ሳይሆን አላማችሁ አላህ የጻፈላችሁን ጸጋ አላማ አድርጋችሁ ቢሆን ጥሩ ነው ይላል። ማለት ወለድን ሷሊህ ጥሩ ትውልድ እንዲመጣላችሁ አቅዳችሁ፣ ወይም ደግሞ ሐራም ላይ እንዳትወድቁ እናንተም ሆነ ባለቤቶቻችሁ ተሐራም ለመጠበቅ ብላችሁ ኒያ ብታስተካክሉ የበለጠ ጥሩ ይሆናል ማለት ነው። ወኩሉ ወሽረቡ ሐታ የተበየነ ለኩም ልኸይጡ ልአብየዱ ምን ልኸይጥ ልአስወድ። እንደዚሁም በምግብ ላይ ተሳሳቱ። ያው አንዱ አላህ ስብሓነሁ ወተዓላ ያው ሌሊቱን ፈጅር እስከሚወጣ ድረስ በሙሉ የረፍት ጊዜ ነው ያደረገው፣ ወይም የዚክር ኢባዳ ጊዜ ነው። ቀኑ ጾም ነው። ግን የሌሊቱን ክፍለ ጊዜ አያውቁም ነበር፣ ይቸገሩ ነበር። እንዳሁኑ መለኪያ የለም። ሁልጊዜ ንጋቱ ወገግ ካላለ በስተቀር መንጋቱን አያውቁትም። አንዳንዱ ገና ወዲያው ትንሽ ተኛና ስጋ ስላለበት ወዲያው ተነስቶ ሳሁር ያደርጋል፣ ይፈጅራል ብሎ ሲጠብቅ አይፈጅረው። አንዳንዱ ደግሞ ገና ነው እያለ ሲዘናጋ አዛን ይልበታል። ተቸገሩ ማለት ነው። በዚህ ሁኔታ ላይ አላህ ሱብሓነሁ ወተዓላ ምን አደረገ? ፈልአነ ባሽሩሁን ወብተጉ ማ ከተበ ላሁ ለኩም ተዓላ በኋላ ወኩሉ ወሽረቡ ምግብም በሌሊት እንደፈለጋችሁ ብሉ ጠጡ። ሐታ የተበየነ ለኩም ልኸይጡ ልአብየዱ ምን ልኸይጥ ልአስወዲ ምን ልፈጅር ነጩ ክር ተጥቁር ክር እስተሚለይ ድረስ አለባ ነው። አሽሙራዊ አነጋገር። ይህን ጊዜ እንግዲህ አንዳንዱ አዲ ሰው በቃ ዛሂሩ ነው የሚመጣውና ሙተባዲሩ ክር እስካለ ድረስ ኸይጥ ክር ነው። ጥቁር ክርና ነጭ ክር አቅርቦ አጠገቡ አስቀመጠ። ራክሴው ማለት ነው። ቀጥ እያለ እንዲህ ያያታል፣ አትታይም። ስለዚህ ገና ነው እያለ ዝም ብሎ ይበላል ማለት ነው። ኋላ በሩ ከፈት ሲል ወገግ ብሏል። በቃ ደነገጠ። ወዲያውኑ እንግዲህ አንድ ችግር ሲያጋጥማቸው ሩጠው ነው ዋህይ እንዳያጋልጣቸው ቶሎ ቀድሞ ሪፖርት ያደርጋሉ ማለት ነው። ሄዲያው ተናገሩ ለረሱሉ ማለት ነው አለይሂ ሰላቱ ወሰላም። እና ነጭ ክር ተቀዩ ተጥቁር ክር እስከሚለይ ድረስ ባለው መሰረት ክር አስቀምጬ አለይልኝ አለ። ኋላ ግን እንዴት ሳይ ጊዜ ረፍዶ አገኘሁኝ አለ። ምን ይሻለኛል? ሚነል ፈጅር የምትለው አልወረደችም ነበር። ሱብሃንአላህ አንዲት ከሊማ እቺ በያንያ ናት። ሚነል በያንያ ስላልወረደች እሷ ብትኖር ኖሮ አይሳሳትም ነበር። ኋላ ነው ሚነል ፈጅር የመጣችው ጥያቄው ሲመጣ ማለት ነው። እና ኢነከ ለአሪዱል ቀፋ አሉ ረሱል ሰለላሁ ዐለይሂ ወሰለም። አንተ ትከሻ ሰፊ ሰው ነው። ኪናያ አኒል ገባ ችላጅል ሰው ትከሻው ሰፊ ነው ይባላል በተለምዶ ማለት ነው። እና ትከሻ ሰፊ ነውና እንዴት አድርገህ እንደዚህ ተረዳኸው? አያኮ ኢነማ ሆ ዲያኡል ሌሊ ወዘላሙን እንደሱ ዲያኡል ነሃሪ ወዘላሙል ሌሊ ኪናየቱን አንሃ። ነጭ ክርና ቀይ ክር የተባለው የንጋቱ ወገገንና የምሽቱ ጨለማ ማለት ነው እንጂ እንዴት ክር ታደርጋለህ አሉና አያቱን ተስዲቅ አረገ። የረሱልን ተፍሲር አጸደቀ። ሚነል ፈጅር አለ ቀጥሎ ማለት ነው። እና በዚህ መልክ እንትና ثم اتم الصيام الى الليل መነሻውን እንግዲህ ገለጸ። ነጭ ክር ተቀዩ ተጥቁሩ እስከሚገለጥ ብሎ ነበር። መድረሻው እስከ ነው የሚለውን ደግሞ الى الليل ሌሊት ማለት ያው ቁርበ ሸምስ ነው። ፀሐይ እስከምትጠልቅ ድረስ ቀጥሉ አሟሉ በማለት አስቀመጠ ማለት ነው። ወላ ተባሽሩሁን ሴቶችን በማንኛውም ጊዜ ልብስና ለባሽ አይለያይምና ተፈልጋችሁ በጊዜ ትችላላችሁ ስላችሁ ደግሞ
በዚህ ቅያስ ኢዕቲካፍም ላይ እንዳትሳሳቱ አለና በመሳጅድ ላይ ኢባዳ ተጠምዳችሁ በምትቆዩበት ጊዜ ሴቶች ጋር ግንኙነት እንዳታደርጉ ይላል ማለት ነው። ይህም ራሱን የቻለ ኢባዳ ነው ኢዕቲካፍ የሚባለው ነገር። ስለዚህ ኢባዳ አንድ ሰው ኢዕቲካፍ አላህ ቤት ተተቀመጠ ለመተላለፍ እንዳትቀርቧቸው ይላል። ከዛሊክ ይበይኑ ላሁ አያቲ በዚህ መልክ አላህ ሱብሓነሁ ወተዓላ አናቅጾችን ይገልጽላቸዋል። ሊናሲ ለሰው ልጆች ሁሉ መመሪያ እንዲሆን ለአለሁም የተቁን አላህ ከፈቀደው ነገር አልፈው እንዳይሄዱና ለችግር እንዳይጋለጡ እንዲጠነቀቁ ዘንድ እነዚህን ያስቀምጫለሁኝ በማለት አሁንም ከጾም ጋር ተዛምዶ ያላቸውን ነገሮች እየዳሰሰ ነው ያለው ማለት ነው። ኢዕቲካፍም ያው ከጾም ጋር ቅርብ ተዛምዶ ያለው መሆኑን አሳወቀ በዛ አጋጣሚ። ጀዛከላሁ ኸይር ሼኽና። ከሌላው ትምህርታችን ጋር መልሰን የምናየው ይሁን ይሄ አያ የምትሉት ነገር ካለው ማለት ነው። የዛሬው ትምህርታችንን እዚህ ላይ እናበቃለን። የሚቀጥለው ቀን የሚቀጥሉ ትምህርቶች ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات.